ወንድ ደግሞ አያልቅስ። ታውቃላችሁ አይደል? አንዳንድ ወንዶች ባዘናችሁበት ለቅሶ ላይ እንባችሁን እንደሚያጠፉት ይረዛ። እንዲህ አይነት አልቃሽ በኢየሱስ። ወንድ ደግሞ አያልቅስ። አንተ አልቅሰ ቤትህ ሰበና አታስለቅስ። እግዚአብሔር ጥሏል ማለት አይደለም። እግዚአብሔር የተሻለ አለው ሌላ አለው። የኔ መዳን ይኸው ዛሬ ባረኳችሁ፣ ዛሬ ባረኳችሁ። እግዚአብሔር ምስክሬ ነው። ሰከንድ አንድ አይደለም። ኒው ብራንድ እግዚአብሔር ይሰጣችኋል። ኒው ብራንድ እግዚአብሔር ይሰጣችኋል። እነሆ አዲስ ነገር አደርጋለሁ ያለ የእግዚአብሔር ቃል ሲናገር ከተበላሸብን ነገር ጋር በሞዴልና በከለር አንድ አይነት እንዳይመስል እግዚአብሔር ኒው ብራንድ አሳልፎ ይሰጣል። አዲሱን ነገር አሳልፎ ይሰጣል። ማታ ወይኔ 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 እግዚአብሔር ላንተ የተሻለ አለው ማለት ነው። የተሻለ አለው ማለት ነው እግዚአብሔር አምላክ። ወይ እዛ ጋር እንደዚህ አይነት አማኝ ሰሚ ነው የምፈልገው። እግዚአብሔር ምስክር ሁል ጊዜ ይሄው የኔ ሚስት መጠየቅ ትችላላችሁ። ሁል ጊዜ የምለው እንደዚህ ነው። ልሸጥ እችላለሁ፣ ላጣ እችላለሁ፣ የሆነ ነገር ሊሆን ይችላል። ይከርማችኋል። ከዚህ በኋላ ወደ ህይወቴ የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክር እንደ ትናንትናው አይነት አይደለም። ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከባል። ወርቃችኋል ማለት እግዚአብሔር ጥሏችኋል ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። እግዚአብሔር የተሻለ አለው ማለት ነው። በደምብ ስሙኝ። ይሁን አይነሱ ይሁን። እኔ ዝም ብዬ የምናገረው ቃል የለኝም። ጌታ ምስክር። በደምብ ስሙኝ። ሐዋሳ ለመጀመሪያ ጊዜ የተሰራው አዳራሽ የሆነ ቦታ ተከራየውኝና ሰፈር ውስጥ ነው። ስርቻ ማሳጅ ቤቶች ምናምን ያሉበት ሰፈር ተከራየው እና ህሊናዬን ሳጥናናው ቆይ እነዚህ ይዘጋሉ ምን አላለ ለሰዎቹ ስባርካ እግዚአብሔር አደባባዩን ይስጣችሁ ምናምን እያልኩ ጸልያለሁ። እኔስ ቸርች ለሰራ ስር ስርቻ ስር ተከራየው። ስሰራ ዝም አለ የክፍለ ከተማው ግንባታ ፈቃድ ሰጪ። ጸጥ ብሎ ጨርሼ የመጨረሻ ቆርቆሮ እየመታው ያለ መጣ። ታፈርሰዋለህ ወይ ደግሞ ታፈርሰዋለህ። ይገርማችኋል። ግማሽ ቀን አልፈጀበትም። ሰብስቦት ሄደ። በቃ እኔ አልተጠራው ማለት ነው። አብሮ የነበረ ሰው የነበር በፒካፕ ይዞኝ ሄደ። ቡና ባንክ ስር እዛ ገብርኤል አካባቢ ታይም ካፌ አጠገብ የሆነ ህንጻ አየሁ። ገባው። ወደ ታች ስገባ አንደርግራውንድ ቆሻሻ 8 ኤሌክትሪክ ቆሻሻ ነው። ዋይፋ ያወጣችሁ ከዛ ቤት ጨለማ ነው፣ ተዘግቷል። እንደዚህ አየሁ ታጮልቄ። እዛ እየፈረሰብኝ ነው። እዛ ከሰዓት እየፈረሰብኝ እኔ ከሰዓት እንዲያጮልቄ ቀጥዬ የምሰራበትን ቤት አለ። ለካ እግዚአብሔር የተሻለ ሲያይል ነው። ይኸውልህ እበለኝ ያኔ እኔ ፌስቡክ የለኝ ቴሌቪዥን የለኝ። ማን ያየኛል? እዛ ሰፈር ውስጥ ሆኜ መድኃኒዓለም ምቀኛውም ሸረኛውም ሲያልፍ ሲወጣ ሲወርድ እንዲያየኝ አድርገው አመጥ እዛ አፈረሰና እዚህ ጋር መጣኝ። እበለኝ የሆነ ቦታ ከፈረሰብህ እግዚአብሔር አደባባዩን ይሰጣል። አንተ ጨውና በደንብ አርካ አሜን በል። እግዚአብሔር አደባባዩን ይሰጥሻል። ወይኔ 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 ወይኔ። ይኸውልሽ አንድ ነገር ነግርሻለሁ። ትንሽዬ ሱቅ ኖሮሽ ከከሰርሽ እመኚኝ እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር ትቶሻል ማለት አይደለም፣ የተሻለ አለው ማለት ነው። አዎ እንዳትከስሪ ማድረግ ይችላል እግዚአብሔር። አዎ እንዳትከስሪ ማድረግ ይችላል እግዚአብሔር። ግን ከእጅ ወዳፍ የሆነ ህይወት እንድትኖር አይፈልግም። ከእጅ ወዳፍ የሆነ ኑሮ እንድትኖር አይፈልግም። ለሌላ ሰው እንድትተርፍ ይፈልጋል። ለሌላ ሰው እንድትቆረሽ ይፈልጋል። ዛሷ እግዚአብሔር አምላክ ቻሌንጅ ሲያጋጥምሽ ዝም ያለው በዚህ ቻሌንጅ ምክንያት አድርጎ እግዚአብሔር ወደ ተሻለው ነገር ሊያመጣሽ ስለፈለገ ነው። ሌላ አለው የኔ ጌታ፣ ሌላ አለው። ለዛውም የተሻለ አለ። እነሆ አዲስን ነገር አደርግልሃለሁ ካለ እንደዚህ አይነት ጃኬት እንደዚህ አይነት ኮት አዲስ ሰጣለሁ እግዚአብሔር ካለ ይገርማል። ይሄንን በከለርና በአይነት በዲዛይን ይመስላል የሚሰጠው። ይሄማ አዲስ አይደለም የተደገመ ነው። ኒው ብራንድ ነው የሚሰጠው። ቆይ ሬንጅ ሮቨር ወይም ደግሞ V8 2022 በሞዴል አዲስ ነው አይደለም? ከ2020 ከ19 ከምናምን አንፃር አዲስ ሰጣለሁ ብሎ ሲል እግዚአብሔር አምላክ 2022 ላይ ቆመ። 2019 ሰጣለሁ እያለ ነው። 2022 ላይ ሆነ አዲስ ነገር አደርግልሃለሁ ብሎ ሲል 2019 ወይም 2022 ሰጣለሁ እንዳይመስል 2023 ነው የሚሰጠው። እነሆ አዲስ ነገር አደርጋለሁ ይላችኋል ጌታ። ከዚህ በፊት ማንም እጅ ያልገባ ነገር እናንተ እጅ ይገባል። በደም ጩሁና አሜን በሉ።
ማንም ሰው እጅ ያልገባ በረከት እናንተ ጋር ይገባል። ማንም ሰው ያልያዘውን ትይዙታላችሁ። ማንም ሰው ያልኖረበትን ትኖሩበታላችሁ። ውድቀት ማለት አዲስ አይደለም። ይሄ ከእናንተ በፊት ስንት የወደቁ ሰዎች አሉ መሰላችሁ? ስንት የወደቁ ሰዎች አሉ። ስንት ያጡ ሰዎች አሉ። ስንት ምንም የሌላቸው ሰዎች አሉ መሰላችሁ? መጽሐፍ እንደዚህ ያለ የወደቀስ ቢሆን አይነሳም፣ የሳተስ ቢሆን አይመለስም። ማለት ያለበት አንድ ነገር ነው። የወደቀም ቢሆን ይነሳል፣ የሳተም ቢሆን ይመለሳል። ኢትስ ኦኬ አይ ትራይ ማይ ቤስት። እግዚአብሔር የተሻለ አለው ለኔ፣ የሚበልጥ አለው እግዚአብሔር ለኔ። ለዚህ ነው አንዳንድ ሰዎች ልክ ነገራቸው ሲበላሽ መርዝ ይጠጣሉ፣ ገመድ ይገዛሉ፣ ሀገር ለቀው ይጠፋሉ። እበድበድ ይላቸዋል። እበለኝ። ልክ ነገር ሲበላሽ መግዛት ያለብህ ገመድ አይደለም ከረባት ነው። ሄደ አዲስ ከረባት፣ ማንም ያላረገው ከረባት ትላለህ። ጌታዬ እሷን ሸቅ ታረጋለህ። እኔ መጣ ይኸው ዛሬ ጸለይኩላችሁ። ዛሬ እሁድ ማለዳ ለሚቀጥለው ሳምንታችሁ አዲስ ሳምንት ነው አይደለ? እነሆ በማንም ሰው እጅ ያልገባ አዲስ ነገር እጃችሁ ይገባል። እግዚአብሔር ያስገርማችኋል። ልክ ትቆጣጠሩት ከምትችሉት በላይ ስማ። G+0 ሸጠ ከሆነ እመነኝ አማርጠን የምትገዛው እግዚአብሔር ምስክሬ። እዚህ ውስጥ አላችሁ፣ እግዚአብሔር ምስክሬ ነው። ቤት የሸጣችሁ ሰዎች እግዚአብሔር ቤት ብቻ እንዳይመስላችሁ የሚሰጣችሁ እስክትገረሙ ድረስ እግዚአብሔር ብዙዎችን አሳልፎ ይሰጣችኋል። ስለዚህ ልክ ስትወድቁ ካለፈው ተማሩ እንጂ አትማረሩ። በቃ ካለፈው ተባረኩ። ቁጭ ሆነ ካለፈው ተማሩ እንጂ አትማረሩ። ካለፈው ተማሩ። በቃ እንዲህ አሉ። ለምሳሌ እኔ በጣም ብዙ ወጣቶች አስተምሬያለሁ። አንዳንድ ወጣቶች ለውጣቸው ያስቀጥላሉ፣ ሌሎች ወጣቶች ደግሞ ሲጃራቸውን ያቀጣጥላሉ። ሲጃራቸውን አቀጣጥሉ ማለት እኔ አልቀጥልም ማለት አይደለም። ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ ተማርኩ ማለት አልማረርም፣ እማራለሁ። አሃ እቻለች ቆልፋለሁ፣ በዚህም ቆልፋለሁ፣ በዛም ቆልፋለሁ። ውድቀት ሲያጋጥማችሁ አትማረሩ፣ ተማሩበት። አትማረሩ። ባሎች ዝም ብላችሁ ወደ ቤት ስትገቡ ጓት በሉ። ምን አትበሉ። ምን ታየኛለህ? ምን ታፈጫለሽ? አትበል። አንተ ራስህ ምን ታፈጣለህ? ቤቱን በልተ ብሩን በልተ እንደገና ቤተሰቡ ልበላ ተሸንፈሃል። በቃ እመን፣ ተሸንፈሃል። መስሎ ነበረ ተበላ። በሉ ማሩ ያመንኳቸው ጓደኞች ታው እያለች ለዛው ወስደ ሰጠ። ሌላው ውድቀት ሲያጋጥማችሁ ኃላፊነቱ ሰው በሰው አታላኩ። ምክንያት ፍለጋ ወደ ውጭ አትመለከቱ። ከዚህ በተረፈ እድሎችን ሁሉ ተጠቀሙ። ብዙ ጊዜ አበሻ ቀብራራ ነው፣ እድሉን አይጠቀምም። ያገኘውን እድል ከሚጠቀም በቃ ዝም ብሎ ቢንቀባረር ሚከራይ ሚዜ መስሎ ዝም ብሎ እያለ ይኖራል። እንደዛ አይደለም። አባ እበለኝ፣ ያገኘኸውን እድል አጣፍጠን መጠቀም ያለብን። ስማ በደንብ ይሄኝ ነኝ። ዳዊት ሚስቶቹና ከብቶቹ ብዙዎቹ ነገር ተወሰደበት። እግዚአብሔር ሰጣለው ውጣለው። ሲወጣ ይገርማል። መንገድ ላይ ያገኘው አንድ ጌታው ጥሎት የሄደውን ግብፃዊ ነው። እርቦታል ሰውየው። ዳዊት አበላው። እኔ ኮምፓስ ነው የወደቀው። ኮምፓስ አበላው፣ አጠጣው ምናምን። ከዛስ ማነው አንተ የት ነው ብሎ አላለውም እኮ። አበላው፣ አጠጣውና ነፍሱ ተመለሰች። ከዛስ ሲጠይቀው እየመራ ወሰደው። መንገድ ላይ ወደቀ። ጠቅላላ ዝም ብሎ አዙሮት ብቻ እንዳይመስልህ መድኃኒዓለም አንዳንዱ ለአንተ ብሎ ኮምፓስ ያስቀምጥላል። ተጠቀምበት እድሉን። አሁን አንዳንድ ሰዎች አላችሁ በቃ አትጠቀሙ። ሰላም ሁሉ ሰው ሲሏችሁ ብሩስ ሊን የምትሉት ምን ነው? ማግባት ትፈልጋላችሁ፣ እድሉን ግን መጠቀም አትፈልጉ። ልክ ፕሮግራም ሲያልቅ አውቶቢስ ላይ እንደተሳፈረ ሰው ወርዳችሁ ሁሉ ሰላም በሉ። እድሉን አሟጣችሁ ነው መጠቀም ያለባችሁ የትኛውን ነገር። ምን ነው ይሄ ነገር ልንገራችሁ እንዳትረሱ። ውድቀት ሲያጋጥማችሁ ከውድቀት ለመውጣት የትኛውን እድል መጠቀም አለባችሁ። እግዚአብሔር ፊት ለፊታችሁ የሚያመጣው ባቦ ሰጥ አይደለም። ኮሌጅ በማስተምርበት ጊዜ አንድ ሰው ፍቃድ ላወጣ ወደ መስሪያ ቤቱ ሲሄድ በጣም አመነጫጨቀኝ። ከዛ
ሰከንድ ሴሚስተር ኮርስ አውት ላይ ይዤ ገብቼ ኮርስ አውት ላይ ልሰጠውና ማስተማር ኢንትሮዳክሽን ልናገር ሲጀምር ያ ያመነጫጨቀኝ ሰው ያየሁት እና እሱ ሰመር ዲግሪውን ሊሰራ ለካ ይማራል። እዛ ቤት ያመነጫጨቀው እዚህ ቤት ያለውን ግሬዱን እንደሆነ አልገባውም። አቤት በእኔ አልማርም ካለ አንድ አመት ይደግማል። ኮርሱ 4 ክሬዲት አወር ነው፣ ደግሞ ፕሪሪኩዊዚት አለው። አየሁት አየኝ። አታውቁም መስሪያ ቤት ቁጭ ብላችሁ እንድታስተናግዱት የመጣው ሰው ቀጥሎ ኢንተርናሽናል ቢዝነስማን እንድትሆኑ በር ሊሆን ይችላል። ሰውየው ቁጭ ብላችሁ እዚህ ዶንኪ ፌስ ይዛችሁ እግዚአብሔር ላይ እያጉረመረማችሁ የመጣላችሁንም ሰው እየገፋችሁ አይሆንም። ዝቅ ሲመጣ ፈገግ ብላችሁ አስተናግዳችሁ በጣም ብራይት ሆናችሁ ማታ ካቻቲ በቃ መልካም ጊዜውን ምን መልካም ምኞት ተመኝታችሁ ሸኙት። እግዚአብሔር ከፍተዋለሁ ያለው በር ስማ እበይ ፊትሽ ላይ ነው ያለው። በርህ ያለው ፊትህ ላይ ነው። በርሽ ያለው ፊትሽ ላይ ነው። እዚህ አጉል ሲሪየስ የምትሆኑ ሰዎች በቃ አጉል መንፈስ አጉል ማቾርድ የምትሆኑ ሰዎች አጉል ኑሮ ትኖራላችሁ። አጉል ኑሮ ነው የምትኖሩት። እግዚአብሔር ያመጣላችሁን እድል ተጠቀሙ። እንዳታማሩ እየዘመራችሁ ሻይን እያረጋችሁ ፕሬዝ ጋድ። ጥቁር አትልበሱ። ፀጉራችሁን ፍሪዝ አድርጉ። ሄር ጎ ባክ በሉ። ወደፊት ሲመጣ ወደ ኋላ አድርጉት። አሚን በይ። ሬዝ ዩር ሃሌሉያ። በቃ እግዚአብሔር ይመጣል። ይገርምሻል። እግዚአብሔር ይመጣል። እግዚአብሔር ወደ ሆነ ነገር ሊያሻግራችሁ ሲፈልግ ክራይስት ውስጥ ያላችሁ ሰዎች ክራይስት ውስጥ ስለሆናችሁ መጣችሁ ዝም ብላችሁ እግዚአብሔር ላችሁ አንተ ራስህ ሰው አታይም። አታይኝም ወይ እያልክ የምትጮህ ሰው አንተ ራስህ ሰው መች ታያለህ? ስንት ጊዜ ሊረዳ የመጣ ሰው ገፍታ ላለፍክ። ታክሲ ውስጥ እኮ የተቀመጠ ሰው እኮ እድል ነው። ምን ታውቃለህ? ባስ ውስጥ የሆነ ሰው እድል ነው። አታውቅም አንተ። መንገድ ላይ ያለ ሰው እድል ነው። አታውቅም አባቴ። ደግሞ ይገርምሃል፣ ትልልቅ ሰዎች የቆለፉት በር ይከፈታል። ትንንሽ ሰዎች የቆለፉት በር ማንም አይከፍተውም። ይገርምሃል፣ በክፉ ሁኔታ ነው የሚቆልፉት። ከውስጥም ከውስጥም አድርገው በመቀርቀሪያ እንደዚህ በእንጂ አድርገው ነው የሚቆልፉት። እድልን ተጠቀም። ዘርጉ እጆቻችሁ እንደዚህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር ሌላ ያለው አምላክ ስለሆነ በተበላሸባችሁ ፋንታ በኢየሱስ ስም አዲስ ነገር እጃችሁ ይገባል። ወይኔ ወይኔ! እስቲ በደንብ አርኩና አሜን በሉ። በኢየሱስ ስም እጃችሁ ይገባል። አዲስ ምዕራፍ ይከፈትላችኋል። የድል ምዕራፍ ይከፈትላችኋል። የበረከት ምዕራፍ ይከፈትላችኋል። ቆይ እንደተቀመጣችሁ ከፍ ዘርጉ እንደዚህ እንደተቀመጣችሁ እዩኝ። እኔ እንደተቀመጣችሁ in the mighty name of Jesus ከእጃችሁ ላይ ማጣት ለዘላለም የተነሳ ይሁን። ማታካቻታ ልባርካችሁ። ዛሬ ልጸልይላችሁ። ከእጃችሁ ላይ እጥረት ለዘላለም የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። ብረት በማግኔት እንደሚሳብ እንደዛ ዛሬ ማለዳ በኢየሱስ ስም በረከትና ስኬት ወደ እናንተ የተሳበ ይሁንላችሁ። ይሁዳ በኢየሱስ ስም። ዘርጉ እንደዚህ በሉ እጃችሁ። ዛሬ ለሰክሰስ ነው መጸልይላችሁ። ለሰክሰስ በጌታ በኢየሱስ ክርስቶስ ለሰክሰስ ነው መጸልይላችሁ። ዛሬ ለሰክሰስ ነው መጸልይላችሁ። እኔ እፈልጋለሁ ይገባኛል የሚል ሰው ብቻ አሜን እያለ እንዲጸልይ ይፈልጋል። ይገባኛል የሚል ሰው ብቻ ከኔ ጋር ይጸልይ። በድካማችሁ ፋንታ፣ በለቅሷችሁ ፋንታ፣ በውድቀታችሁ ፋንታ የበዛ የእግዚአብሔር በረከት ወደ ቤታችሁ የገባ ይሁን። ሻውት እንጂ ኢየሱስ ነው።